አደገኛው የመዓዛ ብሩና የኃይሌ ገብረስላሴ መልእክት በሚል ዝግጅት አጋዚያን አንዳንድ ጉዳዮችን ማለት ይፈልጋል። በቅርቡ በቅዳሜ ጨዋታ የሸገር ፕሮግራም ማለት ነው የኢትዮጵያ ሸገር 102.1 ዋና አዘጋጅ ወይንም ባለቤትም ሳትሆን አስቀርም ወይዘሮ መዓዛ ብሩ በእውነት የምናደንቃት የምትደነቅ ጋዜጠኛ ነች። ወይዘሮ መዓዛ ብሩ ላለፉት ረጅም ዓመታት ብዙ ወሳኝ የሚባሉ ዝግጅቶችን አቅርባለች። ትልልቅ ሰዎችን በተለይ ተጽዕኖ ፈጣሪ የነበሩ በፖለቲካ ከፍተኛ ሚና የተጫወቱ በደርግም በኢህአዴግም ምናልባት በኢፒአርዲኤፍ ጭምር እውቅ የሚባሉ ታላቅ የሚባሉ ሰዎችን እየፈለገች ለማነጋገር ጥረት አድርጋለች። የታሪክ ክፍተቶችን ለማውጣት ጥረት አድርጋለች። ከቅርብ ጊዜ ወዲህም እንደው ችግር ፈቺ የሆኑ ሐሳቦች በፕሮግራሟ በዚህ በሸገር ጨዋታና በእሁድ ፕሮግራሟ ላይ ስታቀርብ ቆይታለች። ይሄ የሚያስመሰግናት ነው። በቅርቡ ምናልባት ሽልማት ተበርክቶላታል የሚል ነገር ሰምተናል። ይሄም ጥሩ ነገር ነው። ሰው ሲሰራ ሊሸለም ይገባዋል። ግን የምንሰራው ነገር ምንድነው? ምን ሐሳብ ይዘን ምን አጀንዳ ይዘን ነው የምንሰራው? እንደ ሚዲያ እንደ ጋዜጠኛ ምን ሐሳብ ይዘን ነው? የሆነ ቡድንን አጀንዳ ለማስፈጸም ነው ወይንስ ደግሞ ጋዜጠኛ ሆነን እውነትን ፍለጋ ለሚደረግ ጥረት? ጋዜጠኝነት ያ ነው። ጋዜጠኝነት በመጀመሪያ ኒውትራሊቲ ይፈልጋል። ኒውትራል ሆነህ እውነትን ለመፈለግ የተሻለን ነገር ለማምጣት ለህዝብ የሚጠቅም ነገር ለማምጣት ከሆነ ያ ከባለሙያ የሚጠበቅ ከአንድ ጋዜጠኛ የሚጠበቅ ትክክለኛ በሞራልም በህሊናም በእውቀትም በታሪክም ተጠያቂ የማያደርግ ስራ እንደሆነ በቅድሚያ መመስከር እንፈልጋለን። ወይዘሮ መዓዛ ከነ ፕሮፌሰር መስፍን ጋር ለረጅም ጊዜ ለአመታት ቃለ መጠይቅ አድርጋለች። ፕሮፌሰር መስፍን ደግሞ ያው እንደምናውቀው የተለያየ ባህሪ ያላቸው ሰው ናቸው። በተለይ ጸረ ዘውድ እንደሆኑ እናውቃለን። ጸረ ይሄ የሰሜን ካልቸር እንደሆኑ እናውቃለን። ዴሞክራትም እንዳይባሉ ሶሻሊስት ናቸው። ሶሻሊስት እንዳይባሉ ደግሞ ዴሞክራት ናቸው። ሶሻሊዝም እና ዴሞክራሲ ደግሞ አብሮ የሚሄድ ኮንሰፕት አይደለም። ስለዚህ ምናልባት እንደወላወሉ ሚናቸው ግራ እንደገባው ያለፉ ሰው ናቸው ብለን መውሰድ እንችላለን። ግን እሳቸው ከሷ ጋር ከፍተኛ ብዙ ጊዜ የወሰደ ታሪካዊ የሚባልም ቃለ መጠይቅ አድርገዋል። ይሄ ጥሩ ነው። የእሳቸውን አይዲያ ምን እንደሆነ ለማወቅ የቻልነው እሷ ኢንተርቪው ስላደረገቻቸው ነውና ያም ጥሩ ቢሆንም ነገር ግን አጀንዳው ምንድነው? ኮሚዩኒዝም ይውላችሁ አንድ ነገር አለ። ኮሚዩኒዝም የምዕራብ ፍልስፍና ነው። የሶሻሊስቶቹ የኢስቶቹ ፍልስፍና ነው ኮሚዩኒዝም። ሶሻሊዝምም እንደዛው ከቻልንበት ካወቅነው ሳይጎዳን በአግባቡ እንጠቀምበት ምናልባት ችግር ላይ ኖረው ይችላል። ስቲል እንደ ኢትዮጵያ ያለ ትራዲሽናልን ሀገር የሚጎዳ ቢሆንም ማለት ነው። ሊበራሉንም ዓለም የምዕራባውያንን ፍልስፍና ስንከተል እሱንም በደንብ አውቀነው አነብንበነው አይደለም። እነሱ ያሉትን ደግመን አይደለም አነብንበነው ስላነበብነው ይሄንን እንደዚህ ነፃ አድርገው ነፃ ገበያ ነው ነፃ እንትን ነው ዲሞክራሲ ነው ሁሉም እንደፈለገው ይደራጅ ሰልፍ ያድርግ ምናምን የመደራጀት የምናምን መብት ተብሎ እንደምዕራባውያኑ ይሄ በዚህ ባልሰለጠነ ባልተገራ ማህበረሰብ ውስጥ አስቸጋሪ ነው። ይሄንንም አብሮ ማስኬድ ያስፈልጋል። ኢትዮጵያ ውስጥ ሁለቱም ነገር ፌል አድርጓል። ሶሻሊዝምም ፌል አድርጓል። በአግባቡ ገብቶን ስላላደረግ ነው አፈረስንና አይናችን ቁልጭ አለ። የነበረውን ትራዲሽናሉን ስርዓታችን አፈረስንና ያው በሂደት በሶሻሊዝም ፍልስፍና ያዳበርናቸው ያሻሻልናቸው ነገሮች ይኖራሉ። ግን 50 ዓመት ዲዘርቭ ያደርጋል ወያ ድሮ የነበረንን ትራዲሽናል ሶሳይቲ
የሚቻቻልና እነዛ መታረም ያለባቸውን ነገሮች አረመን መምጣት አንችልም ወይ? እንችል ነበር። ይሄ ምንም ጥርጥር የለውም። 50 ዓመት ወስዶ ያመጣነው ግን ድሮ የነበረውን ነገር አፈራርሰን አዲሱንም ሳንችል ነው የቀረነው። ስለዚህ ከፕሮፌሰር መስፍን ጋር የተደረገው ቃለ መጠይቅ ሶሻሊስታዊ ነው። ስለዚህ ወይዘሮ መዓዛ የሶሻሊዝምን ፍልስፍና ህዝብ ውስጥ ለማስረጽ የሰራችው ተግባር እንደሆነ ግልጽ ነው ማለት ነው። የሳቸው ፍልስፍና 5 ዓመት ሙሉ ከቀረበ በሬዲዮ ምን ማለት ነው? ስለምትከተላቸው ነው፣ ስላመነችባቸው ነው። እሷ ውስጥም ሶሻሊዝም ስላለ ነው። እሱ ብቻ አይደለም። ከሌሎች እንግዶች ጋር የምታደርጋቸው በተለይ ምሁራን ሆነው የሚቀርቡት በአብዛኛው የግራ ዘመም ፖለቲከኞች ናቸው። የግራ ዘመሙ ፖለቲካ ደግሞ ብዙ ነገር አጥፍቷል ብለናል። ትንሽ ነገር መስራቱን አንክድም። በመሬት ጉዳይ ላይ በምናምን አንዳንድ ጉዳዮች አሉ። ማህበረሰብ እንዳይቸገር እኩልነት ገለመሌ ምናምን እነዚህ ነገሮች ላይ የሰራው በጎ ሚና በተለይ የታየው በደርግ ትንሽ ታይቷል፣ በኤፒአርዲኤፍ በዋት ትንሽ ታይቷል፣ በዚህ በኢህአዴጉ ትንሽ ታይቷል። ስለዚህ ሶሻሊስት ሆኖ መምጣትና እንደገና ሶሻሊስትን መቃወም ነው የነበረው በፕሮፌሰር መስፍኑ በኩል። ኢፒአርዲኤፍ ሶሻሊስት ነው፣ ግልጽ ነው። ግን ራሱን ሊበራል ለማድረግ ጥረት አድርጓል። ግን ሲተች ነበር፣ ሲታገሉትም ነበር። ሶሻሊስት ከነበረ እነሱም ሶሻሊስት አስተሳሰብ ካላቸው ለምንድነው በአንድ ላይ በጋራ መስራት ያልተቻለው? ሌላ ጥያቄ ነው። ኢትዮጵያ ውስጥ ያለው ችግር ይሄ ነው። ጋዜጠኞችን መስራት የነበረባቸው ይሄንን ነው። ደርግ ሶሻሊስት ነበረ። እነ ፕሮፌሰር መስፍን ወልደማርያም ሰርተውለታል፣ አግዘውታል፣ መክረዋል፣ አብረው ነበሩ፣ ክደውታል። ግን በመጨረሻ ሰዓት በኋላም ኢፒአርዲኤፍ መጣ። ሶሻሊስት ኮሚኒስት ነው፣ ሪቮሉሽነሪ ዲሞክራሲ ነው የሚለው ራሱ ርዕዮተ ዓለሙ። ጦር ሰራዊቱን እኮ የመጨረሻ የምንሽግ ነው ያለው፣ የአብዮታዊ ዲሞክራሲ ጠበቃ ነው ያለው። እሺ ሶሻሊስት ነው። ፕሮፌሰር መስፍን ደግሞ 20-30 ዓመት ሙሉ ሲቃወሙት ነው የኖሩት። ስለዚህ ስንት አይነት ሶሻሊዝም ነው ያለው? ይህን ነገር ነበር ጋዜጠኛ አውጣጥቶ ወደ አንድ እንዲመጡ ማድረግ የነበረበት፣ ግን አልሆነም። በቲፎዞ ሰዎች ላይ ጥገኛ ሆነን ተንጠልጥለን ነው የምንኖረው። ስለዚህ የጋዜጠኞች ሚና ኢትዮጵያ ውስጥ ግራ ይገባው ነው። ከኮሙኒስቱ ጋር ኮሙኒስት ይሆናሉ፣ ከሊበራሉ ጋር ሊበራል ይሆናሉ። ይህ አሳፋሪ ነው፣ መሆን የለበትም። እንደገና ትራዲሽናል ይሆናሉ ደግሞ እነዚህ ኮሙኒስቶች፣ እነዚህ ሶሻሊስቶች። እንደገና ደግሞ ትራዲሽናል ሶሳይቲ ስለ ዘውድ ደግሞ የዘውዱን ገድል ደግሞ ሲነግሩን ይሰነብታሉ። አዩ የተምታታ ነው። የኢትዮጵያ ልሂቃን በተለይ ጋዜጠኞቹ አካባቢ ያለው ኮንፊውዝድ ናቸው። ግራ ገብቷቸው ህዝቡን ግራ አጋርተው አገሪቷን ለዚህ ለትርምስ ያበቁትና ህዝቦችን ለለቂት የዳረጉ ሰዎች ናቸው የኢትዮጵያ ጋዜጠኞች፣ ሬዲዮ ምናምን ላይ የተንጠለጠሉ ሰዎች። if you are communist be communist and stuck on it። በቃ አለቀ። እዛ ላይ ስታክ ማድረግ አለበት። እዛ ላይ ሆነ አለበለዚያ ደግሞ ራሴን እንትን አድርጌያለሁ ካልክ ደግሞ አፕግሬድ አድርጌያለሁ ካልክ ደግሞ ሊበራል ኮንክ ደግሞ ሊበራል ሆነ ደግሞ በዛ አንግል መሄድ። ሶሻሊስት ጋብዘህ ሶሻሊስት ትሆናለህ፣ ሊበራል ጋብዘህ ደግሞ ሊበራል ልትሆን አትችልም። እሺ በመካከል መጫወት መቻል አለብህ። እንደ ጋዜጠኛ ደግሞ ሁለቱንም ቻሌንጅ ነው ማድረግ የሚያስፈልገው። ሊበራል ሰው ሲመጣ ሶሻሊስት ሆነ ቻሌንጅ ታደርገዋል፣ ሶሻሊስቱ ሲመጣ ደግሞ ሊበራል ሆነ ቻሌንጅ ታደርገዋል። ኢን ታይም ህዝቡ ይሄ አማካይ መንገዱን ይይዛል፣ ያገኛል፣ ይገባዋል ማለት ነው። አማካይ መንገዱን ያገኛል። ይህን ዝግጅት ለማዘጋጀት የሞከርነው ወይ የፈለግነው ለምንድን ነው? በቅርቡ በተለይ በዚህ በአንድ ሳምንት 2 ሳምንት ውስጥ የሸገር ሬዲዮ በወይዘሮ መዓዛን በኩል ከኃይሌ ገብረስላሴ ጋር ኢንተርቪው አድርገውታል። ኃይሌ ገብረስላሴ አትሌቱን እና ሻለቃም ነው ታይተላለው። እንደገና አትሌት ነው፣ ነጋዴ ነው ደግሞ አሁን። ስለዚህ አትሌቱን ነጋዴውን ኃይሌ ገብረስላሴ ኢንተርቪው አድርጋ ነበርና ከሱ ጋር ያደረገችውን ቃለ ምልልስ ምክንያት በማድረግ ነው ይሄ ፕሮግራም የተዘጋጀው። ሊዘጋጅ አስፈላጊ የሆነው ለምን አደገኛ ተባለ?
ለምን አደገኛ ተባለ? ከሌሎቹ ይልቅ ይሄኛው ለምን አደገኛ ተባለ? ያው ይሄንን ነው ማብራራት የፈለግነው በዚህ ዝግጅት ማብራራት ያስፈልጋል። የኢትዮጵያ ልሂቃን የኢትዮጵያ ፖለቲከኞች የፓርቲ ይሄሉሽ እንደ አሸን የፈለው ፖለቲካ ፓርቲዎች አይናገሩም አይጋገሩም። ጋዜጠኞች አይተቹም። ምሁራን የሚባሉት የት ናቸው? እያንዳንዱን ጉዳይ እኮ እያሰቡ ሪስፖንድ ማድረግ አለባቸው። ከሁኔታዎች አንፃር በመደገፍ በማድነቅ ወይም በመቃወም በመተቸት መስመር የሳቱ ነገሮች በሬዲዮ ለህዝብ ሲሰራጩ ዝም ማለት የለባቸው። ኢትዮጵያ ውስጥ ይሄ ነው በቃ ማን ይናገር? ሚዲያውን ይዘውታል። እነዚህ ሰዎች ተቆጣጥረው ይዘውታል። እነዚህ የፖለቲካ ፓርቲ ውስጥ ደግሞ አዋቂነን የሚሉ ምረጡን የሚሉ ምርጫ በመጣ ቁጥር ደግሞ የሚጫጩት እነዚህ ፖለቲከኛ ነን ባዮች ድምጻቸውን አጥፍተው የፖለቲካ ፓርቲዎቹ ማንም እንዳይደርስባቸው በሾህ አጥረው ብቻቸውን ተቆጣጥረው ይዘው ምርጫ በመጣ ቁጥር እንደ እንቁራሪት ይጮሃሉ። ስለዚህ ልሂቃኑ የት ናቸው? ለዚህ ነው እኛ በሶሻል ሚዲያ እንደዚህ አንዳንድ ጊዜ መልስ ለመስጠት ጥረት እያደረግን ያለነው። ኪነ ጥበቡም ላይ ያሉትን ትችቶች፣ ሚዲያም ላይ ያሉትን ትችቶች እናቀርባለን። ግን እኛ ስራ አይደለም። እኛ እየከሰርንበት እየለፋን እየደከምን ነው። ወይ ፖለቲካ ፓርቲ አይደለም ወይ ሚዲያ አይደለም ሜይንስትሪም ወይ ደግሞ እየተከፈለን አይደለም። እኛ የምናደርገው በራሳችን ሂሳብ በራሳችን ጊዜ እነዚህ ነገሮች ሪስፖንድ እያደረግን መልስ እየሰጠን ለማምከን እንሞክራለን። የተሰራጩትን ሸፍጦቹን ማለት ነው። አሁን ወይዘሮ መዓዛ ላለፉት 30 ዓመታት ቢያንስ ወይም 20 ዓመታት ስራዎቹ አቅጣጫቸው ምን ነበር ብለን ብናይ አብዛኛውን ጊዜ በሶሻሊዝም ፍልስፍና ውስጥ ያደላ አስተሳሰብ እንዳላት እናውቃለን። በሶሻሊዝም ፍልስፍና ለደርግ ፖዚቲቭ ነች። ይሄንን በነ ማናቸው ይሄ ገብሬ ነው ማነው ካሳ ገብሬ ጋር ባደረገችው ቃለ መጠይቅና ለሌሎች የደርግ አባላት ኢንተርቪው ላደረገቻቸው የደርግ አባላት ባደረገቻቸው ኢንተርቪዎች አውቀናል። ፖዚቲቭ ነች ለደርግ ፖዚቲቭ ነች። ምናልባት የዘውዱን ስርዓት በኔጌቲቭ ነው የምታየው። በኔጌቲቭ ነው እሱን የምታየው። በተለያየ ሐሳቧ ለትራዲሽናሉ ለዘውዱና ከዛ በፊት ለነበሩ ስርዓት ለኢትዮጵያ ታሪክ ለኢትዮጵያ ፖለቲካ ከዛ በፊት ለነበረው ጥሩ አመለካከት የላትም በኢንተርቪዎቿ እንደተረዳ ነው። ስለዚህ ሞር የሶሻሊስት ወገና እንዳላት እናውቃለን። ግልጽ ነው፣ ትክክልም ነው። በትክክል መናገር ይቻላል። ከነወይዘሮ ሂሩት ነች ማርታ ነች ሂሩት ህይወቷ አልፏል። የዩኒቨርሲቲ ፕሮፌሰር አለች። ሂሩት ማርታ አይ ቲንክ ዶክተር ኤልሳቤት ከምትባለው ጋር በነበራት ጨዋታ ቆይታ ኢንተርቪው she was socialist totally socialist ያቺኛውም ሶሻሊስት ነበረች። እሷም ሶሻሊስት ባህሪ ነው ስታንጸባርቅ የኖረው ከሌሎቹም ጋር እንደዛ ነው። ስለዚህ ለረጅም ዘመን በሶሻሊስት ባህሪ ኖራለች። ኢቨን ኢፍ ይሄንን የኢህአዴጉን ስርዓት ብትቃወምም ማለት ነው ሶሻሊስት ቢሆንም ያው ኤትኒካሊ ቤዝ ያደረገ ስለሆነ ምን ዞሮ እሱን ራሱ አትቃወም። ከነ ዶክተር ማን ነው ከነ አቶ ሎየሩ ጠበቃው እና ዳኛው ማናቸው አብዱ ከአቶ አብዱ ጋር ባደረገቻቸው ቆይታ ደግሞ ሶሻሊዝምን ምክንያቱም ሰውየውም ሶሻሊስት ደርግ ነበር ሰውየው። ስለዚህ ሶሻሊስት ነው። ስለዚህ የሶሻሊስት ባህሪ ነው ስታሳይ የነበረው ከዛም ጋር የሶሻሊስት ባህሪ እስከመጨረሻው ማለት ነው። እስከመጨረሻው ግን ተቃውሞ ነበራት፣ ትችትም ነበራት። ከዛ በኋላ የብልጽግና ፓርቲ እንዲመጣ ለውጡን አብረው ሲሰሩ ነበር ከአቶ አብዱ ጋር ለውጡን ለማምጣት ከፍተኛ ሚና ከተጫወቱት ሚዲያዎች አንዱ የሷ ሚዲያ ነው። ከዛ በኋላ የመጣው ሚዲያ ደግሞ ያው ኢህአዴግ ነው አፕግሬድድ። ስለዚህ የኢህአዴጉን መውደቅ በበጎ ጎኑ እየገለጹ ወይም ደግሞ እያየች እንደገና የብልጽግናን መምጣት ደግሞ ታወድስ ነበር። ይሄ እስከ መመስገንም አድርሷታል።
ከዛ በኋላ የብልጽግናን አካሄድ ለማቀናት ነው ስትሰራ የቆየችው ብሎ መናገር ይቻላል እስከ ተወሰነ ጊዜ። ከዛ በኋላ ነው እንደገና ግራይ መጋባት ነገር ያመጣችው ማለት ነው። እንግዲህ ይሄ ደግሞ የብልጽግናው ደግሞ ሞር ሊበራል ነው። ስለዚህ ከሶሻሊዝም አስተሳሰብ ወደ ሊበራል አስተሳሰብ መጣች፣ ተገለበጠች ማለት ነው። እንግዲህ መብት ነው ይሁንሽ ወደ ሶሻሊስት አስተሳሰብ እንደገና ወደ ሊበራል አስተሳሰብ ብልጽግና ማለት ፕሮስፐሪቲ ማለት it is purely a liberal concept ነው። ብልጽግናን ምናልባት ኒዮ ሊበራል ያላደረገው ይሄ ልጥልጥ ነጭ ካፒታሊዝም ያላደረገው ምንድነው? ብዙ ያው ፕራይቬታይዝ አድርጓል፣ ግን የያዛቸው አሉ። መሬትን ይዟል፣ ቴሌን በከፊል ሸጧል፣ በከፊል ለህዝብ ሰጥቷል። ስለዚህ ፕራይቬታይዝ አድርጓል በከፊል። እንደገና ደግሞ አየር መንገድንም ክፍት አድርጓቸው ነበር፣ ለማድረግም ጥረት እያደረገ ነው። መሬት ላይ አልነካው፣ የመሬትን ጉዳይ አጥብቆ ይዞታል። ስለዚህ ኒዮ ሊበራል አይደለም፣ ግን ሊበራል ነው። ፕራይቬታይዝ አድርጓል፣ ሚክስድ ኢኮኖሚክ በሚለው ነው ስቲል ብልጽግና የሚገለጸው። እና እንግዲህ ይሄንን በማበረታታት ወይንም በማዳነቅ ላይ ነው የኖረችው። እነ ዶክተር ምህረት ደበበንም ኢንቫይት አድርጋ ለረጅም ጊዜ ኢንተርቪው ስታረጋቸው ሞር የሊበራል አስተሳሰብ ነበር ሲንጸባረቅ የነበረው። ከዛ ኦል ኦፍ ሰደን ይሄ ብልጽግና ፓርቲ ደግሞ የመከዳት ነገር ሲመጣበት በተለይ ሌትሊ ወደ ኢፒአርፒ የመገልበጥ ቴንደንሲ አየን። ቶታሊ በሸገር ላይ እንዳለ የለውጥ መንፈስ እንደገና መምጣት ጀመረ። በኪነ ጥበቡ የሚንጸባረቁት ሐሳቦች በሙሉ የድሮ የአምሳዎቹ የስልሳዎቹ የኮሙኒስቶች አስተሳሰብ ዳግም መጣ። ይሄ መገልበጥ ከየት መጣ ነው? እንደገና ኮሙኒዝምን የመጥራት ሶሻሊዝምን የመጥራት የመናፈቅ እንዴት ነው አንድ ሚዲያ ወይም አንድ ግለሰብ እንዴት ነው እንደዚህ አይነት መገለባበጥ? ጋዜጠኛ ባለሙያ በተለይ እንደዚህ ትልቅ ተጽዕኖ ፈጣሪ የሆነ ጋዜጠኛ ከቅርብ ጊዜ ወዲህ ሲጋበዙ የምናያቸው ሰዎች የኢፒአርፒ ሰዎች ናቸው፣ የኢሃፓ ሰዎች ናቸው። በተለይ ደግሞ ኢትዮጵያን ሄሪቴጅ የሚባል አሜሪካን ሀገር ያለ ድርጅት ከሸገር ጋር ከወይዘሮ ማዛ ጋር ከተፈራረመ በኋላ የሥራ ስምምነት ካደረገ በኋላ ሙሉ የአሜሪካን ያሉትን ኢንተሌክቹዋልስ ወይንም ደግሞ ዳያስፖራዎችን ኢንተርቪው ሲደረጉ የነሱ ዝግጅት ሲቀርብ የኢፒአርፒ ነገር ነው ዳግም የተመለሰው። ሙዚቃዎቹም እየተገለበጡ መጡና የለውጥ የተቃውሞ የብልጽግናን ፓርቲ የመቃወም የማፍረስ 2008-2009 ላይ ያየነውን አይነት ተቃውሞ መምጣት ጀመረ። ሶሻሊዝምን ማነፍነፍ ማለት ነው። የአምሳዎቹ የስልሳዎቹ ትውልድ የሚባለውን ወሬ የአሜሪካን ሀገር የተደረጉ ኢንተርቪዎች በአብዛኛው ኢሃፓዎች ናቸው በአብዛኛው መስራቾቹ። ያው በአገሪቷ ላይ ብዙ የመሬት ላራሹ የምናምን ትርፍ ቤት አዋጅ ምናምን የዘውዱን ስርዓት በማፍረሱ ሂደት ላይ የነበሩ የተሳተፉ ሰዎችን ነበር ኢንተርቪው ሲደረጉ እየሰማን ያለነው። ይሄም አንድ የለውጥ ምልክት ነው። የለውጥ ምልክት ሽፍት የማድረግ የፓራዳይም ሽፍት እንደገና ተመልሶ ወደ ኢሃፓ ምን ማለት ነው? አንድ ጋዜጠኛ ወይም አንድ ሚዲያ እንደፈለገ እንደዚህ የሚንቧቸረው ለምንድን ነው? ምክንያቱም ብዙ ሚሊዮን የሚሆኑ ተከታዮች አሉት። ብዙ ተከታዮች ያሉት ሚዲያ እንዴት ነው እየተገለባበጠ ህዝቡንም የሚገለባበጠው ነው? 2008-2010 እነዚህ ሚዲያዎችና ግለሰቦች ባደረጉት ቅስቀሳ የሚዲያ ቅስቀሳ ለውጥ መጥቶ ያ ለውጥ በሚሊዮን የሚቆጠሩ ዜጎቻችንን እልቂት ውስጥ ዳርጎብናል። እልቂት ውስጥ ምናልባት አሁንም ያንን ስራ 2008-9-10 ላይ ለውጡን ለማምጣት ሲሰሩ የነበሩ አካላት የተሳሳቱትን ስህተት እነሱ ስህተቱን ለማረም ድጋሚ እንደገና ሲንቀሳቀሱ ሚዲያዎቹ ደግሞ እንደገና ስህተት የሰሩትን ሰዎች እንደገና ለመካስ የነዛን ስራ በመስራት ላይ ያየነው ነው። ስለዚህ ሚዲያ በኢትዮጵያ ውስጥ ሚዲያዎች በጣም እጃቸው በክፉ ስራ እየተነከረ ነው። በህዝቦች እልቂት ላይ
ከፍተኛ ሚና እየተጫወተ እንደሆነ ነው ከዚህ የምንረዳው። ኦኬ ይሁን እሺ ኢፒአርፒ አንድ ሰሞን ተራገበለት፣ እስከ ቅርብ ጊዜ ተራገበለት፣ ኢፒአርፒ ተራገበለት። ኦኬ አሁንስ ደግሞ ምንድነው ነው? አሁን ደግሞ በቅርቡ አሁን የዛሬው አጀንዳችን የሆነው የኃይሌ ገብረስላሴ ኢንተርቪው ገና ጅምር ላይ ነው። አክቹአሊ ጅምሩን አየነው፣ ጅምሩን ሰማነው። አሁን ደግሞ የኒዮ ሊበራል ፍልስፍና እንደገና ብልጭ ብሎ ያየነው ነው። ምንድነው ይሄ መገለባበጥ ነው? የኒዮ ሊበራል ፍልስፍና ምን ማለት ነው? አትሌት ኃይሌ ገብረስላሴ አትሌት ነው፣ አንድ አትሌት ነው፣ አንድ አሁን ደግሞ ነጋዴ ነው፣ ሁለት ከስክራች ተነስቶ ሰርቶ ባለሀብት ሆኖ ወደ ንግድ ውስጥ የገባ ሳይሆን በስፖርቱ ዓለም በአገኘው ወይም ባካበተው በተቸረው ፎርቹን ወደ ንግድ ውስጥ የገባ ሰው ነው። ስለዚህ ንግዱንም በጥልቀት ያውቀዋል ማለት አይደለም። ስለዚህ እሱ የነጋዴ ጥግ አድርጎ የቢዝነሱን ማህበረሰብ ይወክላል ማለት አይቻልም። ሁለተኛ እንደዚህ ትልቅ ፖለቲካል የሆኑ ጉዳዮችም ሲነሱ ጥንቃቄ ማድረግ ያስፈልጋል። አንድ ሰው ታዋቂ ስለሆነ አትሌት ስለሆነ ከትልልቅ ሰዎች ጋር ግንኙነት ስላለው የበቃ ነው ማለት አይደለም። ፖለቲካም ሙያ ነው፣ ዶክተሮች ያሉበት ነው፣ ብዙ ትምህርትና ብዙ ንባብ የሚፈልግ ነው። ከብዙ ሰዎች ጋር አንድ ሰው ስለተነጋገረ የውጭን ዓለም ስላየ በቅቷል ማለት አይቻልም። ይሄንን ለጋዜጠኞች ይጠፋቸዋል ብለን አናምንም። በንግዱም ዘርፍ ኢኮኖሚን ያውቁታል ማለት አይደለም። ነጋዴ ኢኮኖሚን ያውቃል ማለት አይደለም። they know how to make business መስራትን ነው የሚያውቁት እነሱ። ቢዝነስ መስራት ማትረፍ ነው የሚያውቁት። ስለዚህ የፋይናንስ ሴክተሩን ያውቃሉ፣ የሀገራዊ ፋይናንስ ሴክተሩን ያውቃሉ ማለት አይደለም። ይሄንን የምንለው ለምንድን ነው? ከኃይሌ ገብረስላሴ ጋር በተደረገው ኢንተርቪው ላይ እንደዚህ ትንሽ ሙያ ነክ የሆኑ ጉዳዮች ገብቶ ሲምባቸሩ ስላየን ነው። ወይዘሮ መዓዛ ከኃይሌ ገብረስላሴ ጋር ኢንተርቪው በምታደርግበት ጊዜ ያየነው ድክመት ይሄ ነው። ኃይሌ ገብረስላሴ ቢዝነስማን አሁን ሰዓት ላይ ነጋዴ ነው። እንደ አንድ ነጋዴ ኢንተርቪው ማድረግ ይቻላል። ፖለቲካው ላይ እንዲያምቧችር ግን መሆን የለበትም። ፖለቲካው ላይ ኢኮኖሚውም ላይ የሀገራዊ ፋይናንስን በተመለከተ ሜጀር የሆኑ ሀገራዊ ራዕዮችን ይሄን የምንለው ከምን ተነስተን ነው? አንዳንድ ምልክቶችን አየን፣ በሌሎች ላይ አይተናል። በሌሎች ሚዲያዎች ላይ አንዳንድ ሰዎች ብቅ እያሉ የሚያወሯቸው ነገሮች አሉ። ለምሳሌ እንጠቅሳለን። መንግስት ከንግዱ ራሱን ማግለል አለበት፣ ኮምፕሊትሊ መውጣት አለበት የሚል ነገር ሲናገር ሰምተናል። አየሁ። አንደኛው ትልቁ ስህተት ይሄ ነው። ይህ ሜጀር የፖሊሲ ኤሪያ ነው፣ ቶፒክ ነው፣ የፓርቲዎች መከራከሪያ ሐሳብ ነው። የአንድ ነጋዴ ሐሳብ አይደለም። የአንድ ነጋዴ እንትን አይደለም መሆን ያለበት። አንድ ነጋዴ ከመሬት ተነስቶ መንግስት እጁን ያውጣ፣ እሱ ማን ነው? ነጋዴ ነው። ነጋዴ የመንግስትን ፖሊሲ ዲክቴት ማድረግ አይችልም። መንግስት እጁን ከእንትን ውስጥ ያውጣ፣ ኃይሌ እንደዛ መናገር ይችላል ወይ? አይችልም። ይሄ እኮ ፖለቲካ ነው፣ ህዝቦች የታገሉበት። ወይዘሮ መዓዛ እኮ ሶሻሊስት ሆና ነው የኖረችው፣ እናውቃለን። ስለዚህ ሶሻሊዝም ደግሞ እንደውም መንግስት ነው ኮምፕሊትሊ ሁሉንም ነጋዴን እንደ ቡርዣ ነው የሚቆጥረው፣ እንደ በዝባዥ ነው የሚቆጥረው። እንደውም የነጋዴ ጸር ነው። ስግብግብ ነጋዴ እየተባለ እየታማችሁ ብሎ ማማትስ ምን አመጣው? ለወይዘሮ መዓዛ አንደበት የተነገረ ነው። ስግብግብ ነጋዴ ይባላል ብሎ መገልበጥ አለ እንዴ? ሶሻሊስቶች እኮ ነጋዴን እንዴት ነው የሚያዩት? ነጋዴ እንዴት ነው የሚታየው በሶሻሊዝም አይዲዮሎጂ? ከሶሻሊዝም ሰው ተገልብጦ እንደገና ስግብግብ ነጋዴ እንዴት ይባላል ብሎ ለአንድ ነጋዴ መንገር ማለት ምን ማለት ነው? ምን ለማድረግ ምን ለማለት ምን ማስተላለፍ ተፈልጎ ነው? መገልበጥ ሐሳብ መገለባበጥ አይቻልም። ሐሳብን መቀየር ይቻላል። የድሮ ሶሻሊስቶች እኮ አሁን ሊበራል ሆነው እናያቸዋለን። ከሊበራል ደግሞ ወደ ኮሙኒዝም እንመለስ ካሉ ደግሞ ይሄኛው እንትን ነው፣ ቆሻሻ ባህሪ ነው፣ ድንቁርና ነው። ኃይሌ ገብረስላሴም ነጋዴ ነው።
እንደተባለው ከስክራች ተነስቶ እዚህ ደረጃ የደረሰ አይደለም። በስፖርቱ ባገኘው ፎርቹን ነው ንግድ ውስጥ የገባው። የኢትዮጵያ ፖለቲካ ላለፉት 50 60 70 80 ዓመታት በጣም ኢኮኖሚውም ላይ ፖለቲካውም ላይ ብዙ መስዋዕትነቶች ተከፍለውበት ነው እዚህ የተደረሰው። ስለዚህ ፖለቲከኞች ናቸው ይህንን አቅጣጫ መወሰን ያለባቸው። ይሄ መቀየር ያለበትም ነገር ካለ ደግሞ ሰዎች ለምንድን ነው ጫካ የሚገቡት? የሚዋጉት ለምንድን ነው? መሬት ላራሹ ብለው እኮ ተዋግተዋል። ይሄ ሶሻሊዝምን ለማምጣት እኮ ነው 17 ዓመት ኢህአዴጎች የታገሉት። የአፓ 30 ዓመት ጫካ የኖረው እንደገና አሜሪካን ሆኖ የሚታገለው ይሄንን እኮ ነው። ነጋዴን እኮ ከንግዱ ለማባረር ነው መንግስት ይዞ የያዘው ነው። ዛሬ ተመቶ ሊበራል ሆነናል። ግልጽ ነው። ሊበራል ሆነን ማለት ግን ሙሉ በሙሉ አፍርሰን ሁሉ ነገር ለነጋዴ ይሰጣል ማለት አይደለም። ነጋዴንም አየነው። ነጋዴ ቁጥጥር ካልተደረገበት ዛሬ የኢትዮጵያ ማህበረሰብ ነጋዴ መንግስት ባይደጉመው ኖሮ እንደ ነጋዴው ቢሆን ኖሮ ነፃ ገበያ ተብሎ ቢለቀቅ ስጋ ይበላ ነበር እንዴ? አሁንም አይበላም ትቷል። እድሜ ለነጋዴው። ነጋዴ እንደ ልቦ አይደል እንደ እየተመካከረ የዋጋ ንረት የሚያመጣው። ስኳር ምንድነው? ለምንድነው መንግስት የሚቸረችረው? እጁን ያውጣ ማለት ምን ማለት ነው? ልጆቻችን ሻይ አይጠጡ ነው? ትንሿን ልጆቻችንን ሻይ እንኳን ከልክላችኋቸዋል። እናንተ ነጋዴዎች ሻይ እንኳን ከልክላችኋቸዋል እንዳይጠጡ። ነጋዴዎች ናቸው የሚያደርጋችሁት ደግሞ። ለዚህ ነው መንግስት ስኳር የሚያመጣው። ስኳር የመነገድ ሱስ ኖሮበት ወይም ደግሞ እንትን ኖሮበት አይደለም። ስኳሩን እኮ ነጋዴዎች አምርተው ለማህበረሰብ በጥሩ ዋጋ በርካሽ ዋጋ ልጆቻቸውን እንዲያጠጡ ሻይ እንዲያጠጡ ሻይዋን ነው የቀማችሁት። ሻይዋን ነው የቀማችሁት። እንቁላልን መናገር ይቻላል። እንደ ነጋዴ ቢሆን ኖሮ መንግስት እየደጎመ እያደራጀ ብዙ ነገር እየፈቀደ አያችሁ እንደ ነጋዴ ቢሆን ኖሮ ማህበረሰብ አይበላም አይጠጣም ነበር። ዋን ተመልከቱት። አሁን ዛሬ ሰው ውሃ ተቷል አይጠጣም። በቀን 2 ሊትር ጠጣ ትሉታላችሁ። በቀን 2 ሊትር ጠጣ። 2 ሊትር ስንት ነው? 50 ብር ገብቷል። 50 ብር 2 ሊትር ውሃ 50 ብር ነው። ምናልባት አንድ ወር ሙሉ ልብስ አጥበህ ገላህን ታጥበህ አትክልትህን አጠጥተህ ምናልባት 100 ብር 200 ብር አትከፍልም። ይሄ ግን 2 ሊትር ውሃ 50 ብር ትሸጥለታለህ ለማህበረሰቡ። ይሄ ነው ነፃ ገበያ። ይሄ ነው ነጋዴ ማለት ይሄ ነው። እጁን አውጣ ትሉታላችሁ። መንግስት እጁን ያውጣ ከንግዱ። ምንም ነገር አይነግድ። እሱ ፖሊሲውን ይሁንና እንደዚህ የኛን እንትን እሱን እዛ አሜሪካን ሀገር ሄደህ ነግድበት። እሱን ሐሳብ አሜሪካ የሰለጠነ ህዝብ ያለበት የሰለጠነ ነጋዴ ያለበት ህግ ያለበት ሀገር ነው። ያ ነፃ ገበያው በኮምፒቲሽን ህዝቦች ተጠቃሚ እንዲሆኑ አድርጎ የተሰራ ነው። እንደኛ አይነት ደንቆሮ ሀገር መሀይሞች የበዙበት ሀገር ላይ ነጋዴው ፊደል ያልቆጠረ ነጋዴ ያለበት ሀገር ላይ አይሰራም። እሱን ተወዛው ዋጠው። መንግስት ትልልቅ ስራዎችን መብራት፣ ውሃ፣ ቴሌ አለ ኃይሌ ገብረስላሴ። ከቴሌን እሱ ይዞ እና ቴሌን አንተ ልትቸረችርበት ፈለግ። ቴሌ አየር ሊሽጥ ፈለግ። አየር ታየው። በቃ ቢዝነስ ውስጥ ሲገባ ይሄ መንግስት የያዛቸው ቢዝነሶች ታየው። ስንትና ስንት ሚሊዮን ዶላር የወጣባቸው እኮ መሰረተ ልማት የተተከለበት ሀገር ነው። እሱን ሽጥ ብለህ ልትቀራመተው ፈለክ ማለት ነው። እሱ በኢትዮጵያ ህዝብ ደምና አጥንት የተገነባ ነው ቴሌ። እንዳይመስልህ ኢህአዴግ እኮ ቴሌ ፕራይቬታይዝ አላደርግም ብሎ ነው አሜሪካኖች ተረባርበው እንዲቀየር ያደረጉት። አሁንም 10% ለህዝብ ተሽጧል። ለህዝብ ነው የተሸጠው። ለውጮቹ ደግሞ ምናምን ወደፊት ሊደረግ ይችላል የተወሰነ ፐርሰንት። እሺ እሱም በጫና ስለሆነ ነው። ጫና አንገቱን ይዘው በእናንተ በኩል እያስነገሩ ፈረንጆቹ ምዕራባውያን ኒዮ ሊበራሎቹ በእናንተ በኩል ያስነግራሉ። ኢትዮጵያ ውስጥ ባሉት ነጋዴዎችና ታዋቂ ሰዎች መንግስት እንደዚህ አንዳንድ ምሁራንም አሉ። አንዳንድ ሚዲያ ላይ እየቀረቡ መሬት መሸጥ መለወጥ አለበት እንደዚህ መንግስት እጁን ምናምን እጃችሁ ነው የሚቆረጠው። እጃችሁ የፈለገ ነጋዴ ብትሆን የፈለገ ታዋቂ ብትሆን የፈለገ ባለውለታ ብትሆን በማይገባ ቦታ ላይ ከተገኘ ፖለቲካ ውስጥ ገብተህ ካምባቸርክና ኢኮኖሚ ውስጥ ህዝብን የሚመለከት ህዝብን የሚጎዳ
ተግባር ውስጥ ከገባ ግን እጅህ ነው የሚቆረጠው። ማንንም ብትሆን ማለት ነው እጅህ ነው የሚቆረጠው። ፍርድ ቤት ነው የምትቀርበው። ሶሻሊዝም ማወጅ እኮ ይቻላል። አንድ ነገር ማወቅ አለባቸው የኢትዮጵያ ነጋዴዎችና ምሁራን። ዝም ብላችሁ እንዳሻችሁ የምትለፈልፉ ምሁራን አላችሁ። ሶሻሊዝም ፓርቲ አቋቁሞ እንደገና ሶሻሊዝምን ኢትዮጵያ ውስጥ ማምጣት እኮ ይቻላል። ቀላል እኮ ነው። አየህ ሶሻሊዝም ሲመጣ ደግሞ ምን ማለት እንደሆነ እናንተ ታውቁታላችሁ። ስለዚህ እሱን አንነግራችሁ። ስለዚህ ይሄን ሚክስድ ኢኮኖሚ እናንተ ሚክስዱን መንግስት ኢንተርቪን እያደረገ የሚሰራውን ቢዝነስ የሚሰራውን እናንተ እኮ ቢሊዮነር እንድትሆኑ አይደለም እኮ ኢኮኖሚውን ያስፈልገው ወይ ኢትዮጵያ የምትፈልገው ወይ ዲሞክራሲ የሚፈልገው ግለሰቦች ቢሊዮነር ትሪሊዮነር እንዲሆኑ እኮ አይደለም። ህዝብ እንዲኖር ነው። ህዝብ የተረጋጋ ህይወት እንዲኖር ኢኮኖሚው የተረጋጋ እንዲሆን አፎርድ ማድረግ እንዲችል እናንተ ውሃ ከልክላችሁታል። እርጉሞች የኢትዮጵያ ነጋዴዎች ውሃ ከልክላችሁታል እኮ። በቀን 2 ሊትር ከተጠጣ በቀን 50 ብር ከሆነ አንድ ቤተሰቡ 3-4 ሰው ካለ ስንት ሊትር ነው የሚጠጣው? እና ይችላል አፎርድ አድርጎ 200-300 ብር አውጥቶ ይችላል በቀን ይችላል ወይ? አይችልም። 9 ሺህ ብቻ ሌላ አይብላ ይጠጣ። እርጉሞች ናችሁ። እቺ ነገር መደገም የለባትም። በእናንተ ብቻ አይደለም በሌሎችም መደገም የለበትም። ኢንተርቬንሽን አለ ነው አለቀ። ኢንተርቬንሽኑን አወጣለሁ ብሎ የሚመጣ ፓርቲ ካለ ደግሞ እሱ ድምጽ ያጣል። እናወግዘዋለን፣ እናጋልጠዋለን። ከጨዋታ ውጪ ነው የሚሆነው። ኢንተርቬንሽን መቼም ይኖራል። አንድ እሱ ነው። ሁለተኛ እንደ ቴሌኮሙኒኬሽን እንደ መብራት ኃይል ያሉ ተቋማት ላይ አይናችሁን ብታነሱ ይሻላችኋል። ብታነሱ እንደ አይናችን ብሬን የምንጠብቃቸው ድርጅቶች ናቸው እነዚህ። ቴሌኮሙኒኬሽን የኢትዮጵያ ሀብት ነው። ዛሬ ቢሊዮኖችን ሲያተርፍ አየሁትና ያን ትርፍ ተመኙት። ያኮ ለህዝብ ልማት ላይ ነው እኮ ሀብት እሱ እኮ ነው። ልማት ላይ መንገድ የሚሆነው ሆስፒታል የሚሆነው ሀገር እያሳደገ ያለው ልጆችን እየቀለብንበት ያለው ልጆችን ምገባ የሚባለው አየህ እንደናንተ ቢሆን ልጆች አይበሉም። ለምንድን ነው ልጆችን መንግስት የሚመገበው? እሱን አትናገሩም እንዴ? መንግስት እጁን ያውጣ ከኢኮኖሚ እጁን ያውጣ ያላቸው ሰዎች እስኪ ልጆችን መግበኛ ስራ ነው ለምን አትሉ? እርጉሞች ናቸው። ይሄ በዚህ በሼም ያለው ማህበረሰብ ስለሆነ አይናገርም እያላችሁ እየወጣችሁ የምትቀደሉት ነገር መቆም አለበት። መገራት አለበት ያፋችሁ። 106.7 ነው 107.8ም ላይ የልጆቻችን ኢትዮጵያ እያልክ እምታወራ ኃይል አለ። የልጆቻችን ኢትዮጵያ እያልክ መሬት ይሸጥ ይለወጥ ይላል። አዩ መሬት አንተ ጠፍጥፈህ የሰራኸው ነገር ሀብት ነው እንዴ? መሬት ጠፍጥፈህ ሰርተኸዋል። መሬት ትኖርበታለህ፣ ትቀበርበታለህ። ከዛ ውጪ አባትህ አልጠፈጠፈውም፣ አያትህ አልጠፈጠፈውም። የጠፈጠፍከው ብሎኬትና ቤት ካለ የራስህ ነው። ሚነካበ የለም። ግብር እየከፈልክ ትኖርበታለህ። አለቀ። ግብር እየከፈልክ የፕሮፐርቲ ታክስ እየከፈልክበት ትኖራለህ። መሬት ይሸጥ ይለወጥ የምትሉ ቡዳዎች የምዕራባውያንን አጀንዳ ይዛችሁ የመጣችሁ የኒዮ ሊበራሎችን ይሄ ኃይለ ገብረስላሴ እየተናገረ ያለው ነገር የኒዮ ሊበራሎች እሳቤ ነው፣ የምዕራባውያን እሳቤ ነው። በሱ በኩል የሚሰራ ስራ አለ። እሱ ታዋቂ ነው፣ ተቀባይነት አለው፣ ነጋዴ አድርገውታል፣ ቢዝነስ ውስጥ ገብቷል። ምንጫውንም የደጉምልኝ መንግስት እያለ ነው እሱ። አየህ እጁን ያውጣል፣ ከዛ ይደጉምልኝ አለ። ታላቁ ሩጫ ይደጉምልኝ። ጨዋታ ጥሩ ጨዋታ ነው። ይሄንን ደግሞ ከሸገር መስማታችን በጣም የሚገርም ነው። ሸገር ደግሞ ከኋላ በጣም የሚገርም አይዲያ እየተባለ ሲነገር በጣም አፍረናል። እውነት ለመናገር አፍረናል። ስግብግብ ነጋዴ እየተባለ ነጋዴ እንዲሸማቀቅ ይሄ ማን መክሮ እንደላካችሁ በተለይ በወይዘሮ መዓዛ በኩል ሸገር ምን አይነት ሽፍት ነው ያደረገው? ከሶሻሊዝም ወደ ሊበራል፣ ከሊበራል እንደገና ወደ ኢፒአርፒ ሶሻሊዝም፣ እንደገና ከሶሻሊዝም ከሽልማቱ ወዲህ ነው ደግሞ ሽልማት በቅርብ ጊዜ ከተበረከተ በኋላ ነው ይሄ ደግሞ ወደ ሊበራል መጥቶ ስግብግብ ነጋዴ ተብሎ የመቆርቆር ስሜት የመጣው በዘውዱም ላይ እንደዛ ቀና ሆኗ። ድሮ ፌዳል እየተባለ
የተቀሙት ሰዎችንም መሬት ላራሹንም ሐሳብ ቀይሩታ። በሸገር ብቻ እኮ የመሬት ላራሹ ትልቅነት፣ ትልቅ አዋጅነት፣ ታሪካዊነት እኮ ምናልባት 20 ዓመት ሙሉ ሲቀነቀን እንደኖረ እናውቃለን። ዛሬ ምን አይነት መገልበጥ መጥቶ ምን አይነት መርፌ ሰው ተወግቶ ነው እንደገና ተገልብጦ ኒዮ ሊበራል የሚሆነው? ኒዮ ሊበራል ስግብግብ ነጋዴ ምናምን። ስለዚህ መንግስት እጁን ያውጣ የሚባል ነገር ይሄ ከምዕራባውያን ጋር የምዕራባውያን አጀንዳ ያለበት የሰርጎ ገብነት ባህሪ የታየበት። ስለዚህ ህዝቡም ሆነ መንግስት በዚህ ጉዳይ ላይ በተለይ ምሁራን የምትባሉ ዝም ብላችሁ ማድነቅ ብቻ አይደለም፣ እንደ ጦጣ ዝም ብላችሁ ማድነቅ ማጨብጨብ አይደለም፣ እግር ኳስ አይደለም። አርሴን ስለወደድከው ሁሉ አርሴ ቢሸነፍም ባይሸነፍም አርሴ እያሉ መጮህ አይደለም። ይሄ ፖለቲካ ነው፣ የሀገር ፖለቲካ ነው። መሬት የህዝብ ነው፣ የመንግስት ነው። የህዝብ ነው ሲባል የመንግስት ነው፣ አለቀ። የሀገር ሀብት ነው፣ የሀገሪቱ ነው፣ ያንተ አይደለም፣ የግለሰቦች አይደለም፣ የሰዎችም አይደለም። አየር እኮ የሚያዝ ቢሆን ኖሮ እናንተ ነጋዴዎች ትይዙትና በፕራይቬታይዜሽን ምን ተነፈሰውንም ታስከፍሉን ነበር። የውሃው ያሳየን ያ ነው፣ ከውሃው የተማርነው ያ ነው። ዛሬ የግለሰብ ነጋዴዎች የያዛችኋቸው ሞኖፖላይዝ ያደረጋችኋቸው ነገሮች በምን ያህል እየተሸጡ እንደሆነ እናውቃለን። ለማህበረሰብ ጠቀሙ ወይስ አልጠቀሙ? ማህበረሰብን አስራቦ ዛሬ እኮ ልጆቻችን እኮ ኮሳሳ የሆኑትን እስኪ ተመልከቷቸው። የእናንተን አይደለም፣ የእናንተ የኪነ ጥበብ ባለሙያዎችና የነዚህ የባለ ሀብት ተብዬዎቹ የዘራፊዎቹ አይደለም፣ የአብዛኛውን ህዝብ ልጆች ተመልከቱ። የአብዛሃው ማህበረሰብ ልጆች ናቸው፣ ኮሳሳ ናቸው። ለምን? ቀጫጭኖች ናቸው። ለምን አይበሉማ? እንዴት ይብሉ? ማያስበላ ጅብ የሚባል ነጋዴ ተቆጣጥሮት ኢኮኖሚውን ልጆቻችንን እንዳይበሉ ሆነዋል። የተመጣጠነ ምግብ እንዳያገኙ ሆነዋል። ዛሬ ልጆቻችን ኬክ ይበላሉ? አይበሉም። ስጋ ይበላሉ? አይበሉም። በወር አንዴ ካገኙም ትልቅ ነገር ነው። በወር አንዴ ውሃ ትተዋል። ውሃ ምን ይጠጣሉ? ኢትዮጵያ ፖለቲከኛ የታለ? አንተ ፖለቲከኛ 50 ዓመት ሙሉ ስታንባቸር የነበርከው ተቃውሞ ምን እንደምትቃወሙ እንኳን የማታውቁ ደንቆሮች ናቸው የኢትዮጵያ ፖለቲከኞች። ደንቆሮ ብቻ ፖለቲከኛ ነኝ። ፖለቲከኛ እኮ ተቃዋሚንም ትቃወማለህ፣ ሚዲያንም ትቃወማለህ፣ አይዲያዎችን መንግስትን ብቻ መቃወም እኮ አይደለም ችሎታ። መንግስትን ነው በቃ እዚህ ሀገር ማንም ክርስቶስን ቢመጣ የሱን መንግስት ይቃወሙታል። መንግስትን ብቻ። መንግስት ሊበራል ነኝ ሲል ሶሻሊስት ሆኖ ይመጡበታል። ሶሻሊስት ነኝ ሲል ደግሞ ሊበራል ሆኖ በቃ መሸጥ መለወጥ ምናምን ይሉታል። ይኸውላችሁ የኢትዮጵያ ህዝብ ክፉ በክፉዎች የተሞላ ነው። በቃ አይዲያቸውን ጭንቅላታቸው ላይ ያለውን መንግስት ከደገፈ ይቃወማሉ፣ እንደገና ተቃዋሚ ይሆናሉ። ድሮ ሶሻሊስት የነበሩ ሊበራል የነበሩ ሶሻሊስት ናቸው። አሁን ደግሞ ሊበራል ነገር ሲመጣ እንደገና ወደ ሶሻሊዝም መገልበጥ መጣ። እንደገና ሶሻሊስት ሲባል ደግሞ እንደገና ወደ አየው ኒዮ ሊበራል የመሆን ፍላጎት። ስለዚህ መቆም አለበት። መሬት ላይ አይናቸውን የተከላችሁ ፖለቲከኞች አርፋችሁ ብትቀመጡ ጥሩ ነው። በመሬት ጉዳይ አብቅቷል። በቃ ከሶሻሊዝም የተወሰደው ትልቁ ቁም ነገር እሱ ነው። እሺ መሬትን ስለወሰድ መሬትን የመንግስት ስላደረክ ደግሞ መሬትን የመንግስት ስላደረክ አስተሳሰቡና ፍልስፍናው ነው እንጂ ትክክል ሶሻሊዝምን እንዳለ በሙሉ ተወስዳለ ማለት አይደለም። ለዚህ ነው ሚክስድ ኢኮኖሚ ትክክል የሆነው። ሚክስድ ከሌላ አይኑን የምታነጣጥር ነጋዴ አርፈ ብትቀመጥ ይሻላል። ነገ ሶሻሊዝም አውጀን ያለህን ሀብት በሙሉ እንወርሰዋለን። ሶሻሊዝምን አውጀን በሙሉ እንወርሳለን ሀብትህን። ለልጅ እንኳን እንዳይተርፍ አድርገን ማለት ቤትህን፣ ሀብትህን፣ ፕሮፐርቲህን እንወርሰዋለን። ሶሻሊዝም አውጀን መጠንቀቅ አለባችሁ። የህዝብን ሀብት ለመዝረፍ ለግል በተለይ ለምዕራባውያንና ለሌሎች ለባዕዳውያን አሳልፎ ለመስጠት የምትንቀሳቀሱ ምሁራን ቀደም እንዳልኩት 107.8 የልጆቻችን የምትባል ሰውዬ መሬት ይሸጥ፣ መሬት ይለወጥ፣ መንግስት እንደዚህ ገለመሌ ምናምን የማንን አጀንዳ ነው? የልጆቻችን ብለ የባዕዳውያን የኮሎኒያል ሊስቶችን አጀንዳ ነው የምታራግብ ያለው። ኖር እዛ ላይ የምትቀርቡ ሰዎች፣ ግለሰቦች አፋችሁን ሰብስቡት፣ ቆጠብ አድርጉት።
በህዝብ ሀብት ላይ ከመጣ የህልውና ጉዳይ ነው። ያኔ የህልውና ማንም ብትሆን ለሀገር ውለታ ኃይለ ሥላሴ እኮ ለሀገር ውለታ የዋሉ ሰው ናቸው። ውለታ ዘንሞተዋል። አየሁ ህዝብን ያስወገዳቸው እኮ ውለታ ያው ንጹህ ውለታ እንደናንተ አይደለም፣ እየበዘበዙ አይደለም። እናንተ እየበዘበዛችሁ እየዘረፋችሁ ነው ህዝቡን እየበዘበዛችሁ እየዘረፋችሁ እያደህያችሁት እያራቆታችሁት እንዳይበላ እንዳይጠጣ ልጆቹን እንዳያበላ ያረጋችሁት እንደዛ ሆኖ ደግሞ መሬት ይሸጥ። አርፈ ተቀመጥ አዳሜ፣ አርፈ ተቀመጥ። በዚህ ጉዳይ ላይ ማንኛውም ብትሆን ምሁርም ሆንክ ፖለቲከኛ አርፈ ብትቀመጥ ጥሩ ነው። በዚህ ጉዳይ ላይ ማንም አይታገስም። መንግስትን ስለተቃወምክ ብቻ ህዝብ ደግፈኛል ብለህ አየው። ይሄ ነው የኢትዮጵያን ህዝብ ጉድ እየሰራ ያለው ነው። መንግስትን የተቃወሙለትን ሲደግፍ ጠላቶቹ ስልጣን እየያዙ አፍርድም ያስገጡታል። አየው። አሁን አርፋችሁ መቀመጥ አለባችሁ። ይሄ ኒዮ ሊበራሊዝም ኢትዮጵያ ውስጥ ፎርቢድን ነው። መለስ ዜናዊ ህይወቱን ያጣው በዛ ምክንያት ነው። ኒዮ ሊበራሎችን ስለተቃወመ ነው ያስወገዱት። እናውቃለን። ፈረንጆቹ ምዕራባውያን አየው ኒዮ ሊበራሎችን መሬት ይሸጥ የሚሉትን መሬት የሀገር ሀብት ነው። እዛ መሬት ተጫርተ መግዛት ትችላለህ። በማህበር ቤት መስራት ትችላለህ። አየው እንደገና ለህዝብ ጥቅም ሲባል ደግሞ በርካሽ ቤት ሰርተህ የምትሸጥ ከሆነ መሬት ይሰጣል። መሬትን አይደለም መቸርቸር ያለብህ፣ ቤቱን ነው፣ ብሎኬቱን ነው የምትሸጠው። ብሎኬቱን ሰዎች መሸጥ ያለባቸው ብሎኬቱን ነው፣ ንብረታቸው ሀብታቸው ነው። እነሱ ራሳቸው ያወጡበትን አንጦራ ሀብታቸውን ያፈሰሱበትን ቤቱን፣ ድንጋዩን፣ መሬቱን አየው። ነገ መሬት ይሸጥ ይለወጥ ቢባል ይሄ ሀገር እንዴት በመሬት ቅርምት ውስጥ እንደሚገባ አስብ። ያኔ ነው ጦርነት የሚከሰተው እኮ መሬት ለመያዝ። አየው መሬት ለመቀራመት እኮ ያን ጊዜ ነው መንግስት ለመሆን ወረዳ ለመሆን ጥረት የሚደረገው። ያን ጊዜ ነው መስዋዕትነት የሚከፈለው፣ መጋደል የሚኖረው። አየው ምን ጣጣ ሊመጣ እንደሚችል። መሬት ይዘና ትቸበችባለህ። ቀበሌ ለመግባት ሚሊዮን ትከፍላለህ። ጎቦ ማለት እኮ ነው። የሙስናዎቹ ጥግ የሚታዩበት ሀገር የሚፈርስበት ነው። አሁን ሀገራችን የተረጋጋው መሬት የመንግስቱ ስለሆነ ነው። የመንግስት ነው። አየህ ሲያስፈልገው ይሰጣል እኮ። በማህበር ቤት ተደራጅተህ ቤት ትሰራለህ። ለቤት ከፈለከው ሪል ስቴት ከፈለክ ደግሞ አስፈቀደው ተጫርተ ከገዛ ቤቱን በምትፈልገው ዋጋ መሸጥ ትችላለህ። መንግስት ደግሞ ሰጥቶ ከሰራ ደግሞ በርካሽ ዋጋ ቃል ገብተህ ሰርተህ አየህ። ኪራይ ሰብሳቢነት ሳትሰራ ለመበልጸግ ደግሞ ይሄ ዘረፋና ሌብነት እንደዚህ አፍጥጦ የመጣው በእነዚህ በባለሀብቶቹ በኩል ነው። ድሃዎቹ ማየት አለባችሁ። ህዝብ ማየት አለበት። የተማርከው ባለሰራው የመንግስት ሰራተኛው ይሄን አስተሳሰብ በዋዛ እንዳታዩ። ዛሬ በወይዘሮ መዓዛ ብሩና በኃይሌ ገብረስላሴ የተጀመረ ውይይት የሚያው ሊበራሎችን ፍልስፍና እንደገና ወደዚህ ማስረግ ስለሆነ ወደ ፖለቲካው ዓለም ማስረግ ስለሆነ ህዝቦች፣ ተቃዋሚዎች፣ የፖለቲካ ፓርቲ ኢትዮጵያ ውስጥ እኮ የፖለቲካ ፓርቲ የለም እኮ። የፖለቲካ ፓርቲ የለም። ዝም ብሎ ተቺ ነው። 5 ዓመት የተኛና የመጨረሻውን ወር ምን ለማድረግ እንደምትወጡም አይታወቅም። የስልጣን ሱስ፣ የመሳደብ ሱስ፣ የመተቸት ሱስ፣ መንግስትን ለመተቸት መንግስት ሁሉ ሰርቷል። ይሄን ሁሉ ሰርቶ ነው ሊመረጥ ቢመጣ። እናንተ ምን ሰርታችሁ ነው? እቺን እንኳን መቃወም ያልቻላችሁ ደግሞ ሶሻሊስቶቹ ግራ ዘመሞቹ የት አላችሁ? ግራ ዘመም ቢያንስ እቺን የመሬት ነገር እንኳን አታቀነቅኑም እንዴ? ቢያንስ እቺን እኮ ለሲምፕለስ እኮ የመሬት ጉዳይ ነች። ሌላ ብሔርተኛ ነኝ ምናምን የምትለው እንደዚህ አይነት ሐሳቦች ሲመጡ ቀድማችሁ ማኮላሸት ያለባችሁ እናንተ ናችሁ፣ ፖለቲከኛዎች። የኢትዮጵያ ፖለቲከኛ ዝም ብሎ ተደራጅቶ መንግስት ለመሆን ተጠቃሚ የሆነ ስልጣን ነገር የሆነች ነገር ይዞ በቃ ዛለ ለማትረፍ ለመዝረፍ ያሰፈሰፈ ሌባ እንጂ እንትኖች አይደሉም። እነዚህ አዋቂዎች ለሀገር የሚያስቡ ለህዝብ የሚቆረቆሩ አይደሉም። ስለዚህ ከኮሙኒዝም ትንሽ ከሶሻሊስት ፍልስፍና ትንሽ የወሰድናት እና ጥሩ ነች ብለን የምንቀበላት እቺ የቅዳሜና እሑድ ረፍቷ የኮሙኒዝም ነች፣ ስራ ነች። የ8 ሰዓት ስራ እነዚህ ከኮሙኒዝም የተወሰዱ ናቸው። ሁሉም የኮሙኒዝም ነገር ዳምፕ ይደረጋል ማለት አይደለም። የመሬት ጉዳይ የመሬት የህዝብ ነው የሚባለው ጉዳይ፣ የብሔሮች እኩልነት ገለመሌ ምናምን የሚባለው ጉዳይ ያው እስከ መገንጠል ገለመሌ ለውጥ እንደተጠበቀው ነው። ጣጣ እንዳመጣብን ያው እንደተጠበቀው ነው ማለት ነው።
ግን ቢያንስ ስለ እኩልነት ይሰብካል። መሬት የህዝብ ነው የሀገር ነው ምናምን የሚለው ነገር እነዚህ ነገሮች ከሶሻሊዝም ተወስዳል። ዴሞክራሲም ከምዕራባውያን ተወስዳል። አየኸው ራሽናል ሆናል አለቀ። ያ ጥሩ ነው። ከዛ በኋላ ደግሞ በዛ ውስጥ ደግሞ እንደገና እንትን ታደርጋለህ ፍለክቹዌት ታደርጋለህ እዚህ ዛ ሴንተር ሌፍት ማነው ሴንተር ሌፍት ሴንተር ራይት ምናምን የሚባል ነገር አለ። ፋር ራይት ፋር ምናምን የሚባል ነገር አለ። ስለዚህ እዛ አካባቢ መጫወት ይቻላል እንጂ ዝም ብለህ ኒዮሊበራሊዝምን አምጥተህ እዚህ ኢትዮጵያ ውስጥ በኢትዮጵያ ሚዲያ በህዝብ ሚዲያ ይዛችሁ እንደገና የህዝብን ሀብት መሬት ለማዘረፍ ከሌቦች ጋር ከዘራፊዎች ጋር አብራችሁ እንደዚህ የምትደልቱ ከሆነ ተባብራችሁ ወንጀል እየፈጸማችሁ እንደሆነ ነው እየነገርኳችሁ ያላችሁት። ህዝብ ይህንን እንዲሰማ ነው። ማህበረሰብን ተከታተል፣ ፖለቲካ ፓርቲዎችን ተከታተሉ፣ ጋዜጠኞች ሌሎች ጋዜጠኞች ይህን ተከታተሉ፣ ተቹ፣ ምሁራንን አቅርቡ፣ አወያዩ። እየመረጣችሁ አታልቅሱ፣ የመረጣችሁ ይሄ በቲፎዞ አትንቀሳቀሱ። ትክክለኛው ለሀገርና ለህዝብ የሚበጅ ነገር ብቻ እንዲሰራ በተረፈ ይሄ ከሌባ ጋር ከማጅራት መቺ ጋር እየተመሳጠራችሁ ህዝቡን የምታስበሉት ነገር መቆም አለበት። ምናልባት ይሄን አያያዛችሁ በወንጀል የሚያስጠይቃችሁ ይችላል። መንግስት ጠንከር ብሎ ቢመጣ ያው ስለምትረባረቡበት ነው። ሚዲያን አላሰራለ ምናምን እያላችሁ ስለምታሳጡት ነው እንጂ ከፍተኛ ወንጀል እየሰራችሁ ነው ሚዲያዎች። እናውቃለን ይታወቃል። ግን መንግስት እንደዚህ ይባላል ገና ለገና ብለህ እንትን ማድረግ የለብህም። ሌሎች ምሁራን ዩኒቨርሲቲዎች ምናምኖችም በዚህ ጉዳይ ላይ ዝም ብሎ የኒዮሊበራሎችን አምጥተህ ግን መሬት እንደዚህ ገለመሌ መንግስት እጁን ምናምን እያላችሁ ግን የምዕራባውያንን አጀንዳ ይዛችሁ የምትመጡና ሀገሪቷን ለመዝረፍ ባልሰለጠነ ህዝብ መካከል ገብታችሁ ሁሉን ሀብት ለመዝረፍ የምታደርጉት ጥረት ግን መቆም አለበት። ምሁራንም ጋዜጠኛ የምትባሉ ሚዲያዎች መቆም አለበት ብለን ለማስገንዘብ እንፈልጋለን። አጋዚያንን ህዳር 2018 አቅርበነዋል። በዚህ ጉዳይ ላይ አሁንም እየተከታተልን ምላሽ የምንሰጥ ስለሚሆን ሁሉም አካል ህዝቡ፣ ማህበረሰቡ፣ ፖለቲከኞች ምናምኖች ተከታተሉን፣ እኛንም ተከታተሉ። እናንተም እየተከታተላችሁ መልስ እንድትሰጡ እንጠይቃለን። አጋዚያን ታንኪዩ ቻው።